ሰላም 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 ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ትላንትና በሰራው ቪዲዮ ኮሜንት ስር የራሳችሁን ሀሳብ ሰጥታችኋል። ለምንድን ነው በዝርዝር አትናገሪም ወይ? ገንዘቡ ማለት ቪዲዮን እስከ መጨረሻ ድረስ አላያችሁም መሰለኝ። ለብዙዎቻችሁ ደግሞ ኮሜንት ስር ስልክ ቁጥር አስቀምጬላችኋለሁ፣ ግን ኮሜንቱ ብዙ ስለሆነ ለብዙ ሰው መዳረስ ስለማይችል ስክሪኑ ስር አድርግላችኋለሁ ስልክ ቁጥራቸውን እና አድራሻቸውን ምነግራችሁ ይሆናል። እያንዳንዱን ነገር አዳምጡኝ። እዛ በትክክል እዛ ሄዳችሁ ፕሮሰስ መጀመር የምትፈልጉ ለምሳሌ አሁን እዛ ብዙ ሰው ነው በቀን በጣም ብዙ ሰው ስለሚያስተናግዱ ስልክ ላይ መልስላችሁ ይችላሉ። እንደዚህ ለመረጃ ነው ምናምን ካላችሁ ብዙም እንትን ላይ ላችሁ ይችላል። ግን እናንተ ትክክለኛ ሰው ፕሮሰስ እዛ ሄዳችሁ መጀመር የምትፈልጉ ከሆነ አድራሻው የት አካባቢ እንደሚገኝ ምነግራችሁ ይሆናል። እያንዳንዱን ነገር ተከታተሉኝ። አዳዲስ ሆናችሁ ደግሞ ሰብስክራይብ፣ ላይክ እያደረጋችሁ ጀምሩ፣ ቪዲዮ ለብዙ ሰው እንዲደርስ ማለት ነው። ለብዙዎቻችሁ ኮመንት ስር ጽፍ ያለው ለብዙ ልጆች ግን ለእያንዳንዱ ሰው ደግሞ ለመጻፍ ስለማይመች አንድ ላይ ስክሪኑ ላይ እዚህ ጋር አስቀምጥላችኋለሁ ማለት ነው። በሁለቱም ሞክሩ። ካልመለሰላችሁ ደግሞ በአካል ሄዳችሁ እዛ ቦታ ላይ ተገኝታችሁ ፕሮሰሳችሁን መጀመር ትችላላችሁ ማለት ነው። ላይክ አድርጉ፣ ሰብስክራይብ አድርጉ። እንደዚህ ቻናል አዲስ የሆናችሁ ቤተሰቦቼ ማለት ነው። አሁን የት አካባቢ እንደሆነ አውቶቢስ ተራ ነው። አካባቢው ልንገራችሁ፣ አዳምጡኝና ወደ ታበዣለሽ እያንዳንዱ ነገር በስቴፕ አትናገሪም፣ እያንዳንዱ ነገር በዝርዝር ተናገሪ፣ ብዙም ግልጽ አይደለም ያላችሁ ልጆች አላችሁ። ይቅርታ ነግሬያቸዋለሁ ትላንትና ማለት ቪዲዮዬን እስከ መጨረሻ ድረስ አላያችሁ መሰለኝ። ስንት ብር እንደፈጀብኝ እያንዳንዱ ነገር ተናግሬያለሁ። አውቶቢስ ተራ ከረሜላ ህንፃ ላይ ነው፣ 4ኛ ፎቅ ላይ ሄዳችሁ ማናገር ትችላላችሁ። አውቶቢስ ተራ እንደደረሳችሁ ከረሜላ ህንፃ ብትሉ ማንም ሰው ይነግራችኋል። እዛው ከመናኸሪያው አለ አይደለ? ዋናው መናኸሪያ ያለ አውቶቢስ ተራ እዛው አካባቢ ነው። እንደዚህ ድልድዩን ትሻገሩና ከረሜላ ህንፃ ላይ 4ኛ ፎቅ ላይ ነው የሚገኙት ኤጀንሲዎቹ ማለት ነው። እዚህ ጋር አስቀምጬላችኋለሁ፣ ጻፉ፣ ሴፍ አድርጉ። እዛ ሄዳችሁ በአካል ተገኝታችሁ አውሩት። ግን እዚህ ሆናችሁ ለመረጃ ምናምን ስትሉ የምትቀልዱ ነው የሚመስላቸው እና በጣም ብዙ ስለሚያስተናግዱ ስልክም ላይመልሱላችሁ ይችላል። ግን እዛ ሄጄ ጀምራለሁ ብላችሁ እርግጠኛ የሆናችሁ ሰዎች ሲኦሲ እና ፓስፖርት እዛችሁ እዛ ጋር መገኘት አለባችሁ። ሲኦሲ ስትፈተኑ ደግሞ እንትን አሻራው አይደለ? የአሻራውን ኮድም ድሊት እንዳታደርጉ፣ እሱንም ስለምትጠየቁ እሱንም እዛችሁ እንዳትመላለሱ። ምክንያቱም ከሩቅ የምትመጡ ልጆች መመላለሱ ስለማይመች ራሳችሁን ዝግጁ አድርጋችሁ ፓስፖርታችሁን እና የቀበሌ መታወቂያ ምናምን ነው የሚጠይቁት። ፋይዳም ካላችሁ ችግር የለውም እና ፓስፖርት እና ሲኦሲ አሻራ ኮዱን ስላችሁ ይሄ ከወንጀል ነፃ አይደለም። ያኛው ራሱን የቻለ የአሻራ እንትን አለ። አሻራ የእጅ እግር አልኩ፣ በጣም ይቅርታ። ሙቀቱ እኮ ነው እንደዚህ የሚያዘባርቀኝ። እንትኑ ሙከየፉን ከከፈትኩኝ ትንሽ ስለሚረብሽ ነው። በጣም ይሞቃልና የአይንና የጆሮ ምናምን ትሰጣላችሁ። አሻራ የሰው ነው። እሺ ውዶች፣ ግራ እንዳትጋቡ። የምንድን ነው ደግሞ እንዳትሉኝ። ሁለት አይነት አሻራ ነው ያለውና ከወንጀል ነፃና የደግሞ የሚሰጥ አሻራ አለ። አሁን አዲስ የመጣ ነው መሰለኝ። እሱን ኮድ ከስልካችሁ ውስጥ ድሌት ሳታደርጉ መያዝ አለባችሁ። ሲኦሳችሁን እዛችሁ እዛ ቦታ ላይ መገኘት አለባችሁ። ክፍያው ደግሞ ላላችሁ ክፍያ ያው ሜዲካል አለ። እኔ ለሜዲካል ያወጣሁት 9500 ብር ነው። ይሄንን ትዘጋጃላችሁ። ይሄ ለሜዲካል ነው፣ ለነሱ የምትከፍሉት አይደለም። ሲኦሲ ደግሞ አለ፣ ለሲኦሲ 7000 ብር። ለአንዳንድ ነገር ደግሞ ታወጣላችሁ። ይሄ አሁን አሻራ ለፖሊስ ምናምን የሚባለው ነገር አለ። አጠቃላይ ከ40,000 ብር ላይ አታወጡ። ሌላኛው ደግሞ ምንድነው ቲሸርት አሳይቻችኋለሁ። አሁን ለማሳየት አይመችም እንጂ አሳያችሁ ነበረ። ለቲሸርት ብሎ 15,000 ብር ይከፈላል። ለቢሮ ነው እሱ
እሱም ለቲሸርት ብሎ 15,000 ነው የሚያስከፍላችሁ። ከዛ ውጪ ለቢሮ ነው ብላችሁ ለጉዞ ነው ብላችሁ የምትጨነቁ ነገር የለም። ከሜዲካል ሲኦሲ ምናምን በኋላ 15,000 ብር ለቢሮ ሰዎች ትከፍላላችሁ ማለት ነው። ይህንን ተዘጋጁ። ትናንትና ግልጽ አይደለም በደንብ ግልጽ አድርግልን ምናምን ብላችሁኛል። ተዘጋጁ ማለት ነው። ታውቁታላችሁ። በደላላ ሲሆን ደግሞ ስንት 100,000 ብር አውጥታችሁ ነው የምትሄዱት እና ይሄ ደግሞ ህጋዊ ኤጀንሲ ነው። ብዙም ብር አይቀበሉም። በነፃ ማለት አይቻልም፣ ግን ይሻላል ከደላላው ማለት ነው። እንደ ነፃ በሉት። ደላላ 150,000 ብር 100 ምናምን ሺህ ብር ነው የሚቀበሉት አይደለ? ከሲኦሲና ሜዲካል አንዳንድ ውጪ ለቢሮ የምትከፍሉት ለቲሸርት እሱም 15,000 ነው። ከዛ በላይ ከተጠየቃችሁ ትክክል አይደለም ማለት ነው እህቶቼ። እና በእንደዚህ መሄድ ትችላላችሁ። ሌላ ምንም የሚከብድ የለም። ያው ትዕግስት ያስፈልጋል። እዛ ብዙ ጣጣ ምናምን አለና ትዕግስት ይኖራችሁ። ከዛ በኋላ በተለይ ልምድ ያላችሁ ምናምን በጣም ነው ቶሎ የምትመረጡት። ኩዌት ምናምን ሲሆን ነው እንደዚህ ሌላ ሀገር ሲሆን ነው ትንሽ የሚዘገየው እንጂ እንደዚህ በእንደዚህ መንገድ መሄድ ትችላላችሁ። ሌላ ጥያቄም ካላችሁ ጠይቁኝ። አዳዲስ የሆናችሁ ደግሞ ሰብስክራይብ አድርጉኝ። ብዙ ጥያቄ ጠይቃችሁኛል ግን እና ደግሞ ቤተሰቦቼ እንትን በምግብ ቢሆን ደግሞ የበለጠ ትመረጣላችሁ ዱባይ ውስጥ ማለት ነው። ያው ምግባቸው ብዙም አይከብድም፣ ግን በምግብ ነው በሉት። በምግብ በጣም አሪፍ ነው። በብዛት በጽዳት ብዙም አይደለም፣ በምግብ ነው የሚፈልጉት። እኔም የመጣሁት በምግብ ነው። ያው በፊትም ምግብም ሰራለሁ። ዩቲዩብን ከበፊቱ የምትከታተሉ ታውቁታላችሁ። ምግባቸውም ብዙም አይከብድም። በእርግጥ ያው ጆርዳን የሚሰራ እና እዚህ የሚሰራው ትንሽ የተለያየ ምግብ ሊኖር ይችላል። ግን ዞሮ ዞሮ የአረብ ምግብ አንድ ነው። ትንሽ ልዩነት ቢኖረውም እንደዚህ ማዳም ቤት ሆናችሁ እንደዚህ በጽዳት የሚሰሩ ልጆች ምናምን ምግብ ይሁት አይጎዳም፣ ይጠቅማቸዋል። ምግብ ሙያ በደንብ ልመዱ። በምግብ ነው በብዛት የሚፈልጉት ማለት ነው ዱባይ ውስጥ። ያው ምግባቸው እኮ ብዙም አይከብድም። እንደውም እኛ ኢትዮጵያን እኮ እንደነሱ አናንበጫብጭም። እነሱ እኮ አረቦች ሲሰሩ እንደዚህ በጥበጥ አድርጎን እንትን የሚሉት እና ያው አንዴ ካየን እንይዛለን። ምን ለማለት ፈልጌ ነው? በምግብ በሉት፣ ደፋር ሆኖ ምንም አይከብድም። አንዳንድ መልካም ማዳም ካጋጠመቻችሁ ታሳያችኋለች። ግን በምግብ እንትን ምርጫችሁ ብታደርጉ አሪፍ ነው። የደሞዝ ልዩነት አለው ምናምን ልትሉ ትችላላችሁ። ይኖረዋል 100 200፣ ግን ከዛ በላይ ብዙም የተጋነነ ነገር የለም። በደሞዝ ብቻ ሳይሆን ቶሎ እንድትመረጡ ነው ያልኳችሁ እህቶቼ። በምግብ ስለመጣችሁ ብዙ ብር ይከፈላችኋል ማለት አይደለም። የታወቀ ነው። ያው የምታውቁት ታውቁታላችሁ ስንት እንደሚከፈል ምናምን ነገር። ግን ቶሎ እንድትመረጡ ምግብ እችላለሁ በሉት። ይሄ ማለት ምንም ሳታውቁ ሳይሆን ምግብ የምትሞክሩ ልጆች እንደዚህ ያው ጽዳትም እየሰራችሁ እኮ አንዳንዴ ትሰራላችሁ፣ የሆነ ነገር ስሩ ትባላላችሁ። ግን ምግብ ብትሞክሩ በምግብ አሪፍ ነው። ምግብ ማብሰል የሚችሉ ልጆች ይሄናል ስላችሁ እንደ ሼፍ ፐርፌክት መሆን አይጠበቅባችሁም። ብዙ አይነት ምግብ ማወቅ አይጠበቅባችሁም። እዚህ ለመምጣት ምናምን ነገር ያው ማዳም ምናምን ስትሰራ ታዩታላችሁ። እሱ ነው የምትሰሩት። ምንም የተለየ ነገር የለም። በተረፈ ደግሞ መልካም ቤት ደግሞ ካጋጠመቻችሁ እሷም ማዳምም ልታሳያችሁ ስለምትችል ምርጫችሁ በምግብ በጣም ትመረጣላችሁ። እኔ የቆየብኝ ኮተቶ የፕሮሰሱ ምናምን መጀመሪያ ኩዌት ነው የቆየብኝ። የዱባዩ በ15 ቀን ነው እንደዛ ነው ቶሎ ይመጣልኝ ማለት ነው። ቶሎ ነው የተመረጥኩት። እና ምንድን ነው ያው እንደነገርኳችሁ ይሄ በጣም አሻራው ምናምን ይሄ ፕሮሰሱ ነው ትንሽ የሚሰለቸው እንጂ ምግብ የምትችሉ ከሆነ ቶሎ ነው ዱባይ ውስጥ የምትመረጡት ማለት ነው። እንደዛ አድርጉት። በጽዳት ምናምን ካላችሁ ብዙም ቶሎ ላይ መጣ ይችላል። በጣም ነው የሚቆየው በብዛት በምግብ ስለሚፈልጉ ማለት ነው። እንደ እድል ነው። በጽዳትም አትመረጡ ማለት አይደለም፣ ግን በብዛት በምግብ ስለሚፈልጉ እንደዛ አድርጉ ውዶቼ። ወዳችኋለሁ። እንግዲህ
ፊት ለፊት ባስቀመጥኩት ስልክ ቁጥር እየደወላችሁ ስልክ ደግሞ ማይመልስላችሁ ከሆነ ቀጥ ብላችሁ የፕሮሰሱ ለመጀመር ዝግጁ የሆናችሁ ልጆች አውቶቢስ ተራ ሄዱ። ቀጥ ብላችሁ አውቶቢስ ተራ እንደወረዳችሁ እንደዚህ በቀኝ በኩል ትሻገራላችሁ። ህንጻው ራሱ ይታያል። ታክሲ መያዣ ቦታ ፊት ለፊት አለ። ከረሜላ ህንጻ 4ኛ ፎቅ ላይ በመሄድ የሚያስፈልገውን ነገር በመያዝ ሲኦሲና ፓስፖርታችሁን እና እቺ አሻራ ቁጥር ያልኳችሁን እሷንም ያዟት። በተረፈ ምንም የሚከብድ ነገር የለም ማለት ስላችሁ ምንም የተለየ ነገር የሚጠይቃችሁ ነገር የለም ከዛ ውጪ ማለት ነው። ብሩም እንደነገርኳችሁ አሁንም ደግሜ ነግሬያቸዋለሁ። ትላንትና ያው በዝርዝር አልተናገርሽም ብዙም ግልጽ አይደለም ስላላችሁ ያወጣሁት ብር ብዙም ብር ይሄናል ብዙ ብር አይደለም። ለሲኦሲ 7000 ብር ነው ያወጣሁት። ለሜዲካል ደግሞ 9500 ብር ነው ያወጣሁት። በቃ ይሄ ለአሻራ ምናምን የኦንላይን ለማስደረግ 3000 ምናምን ብታወጡ ነው። ከዛ ውጪ ምንም ለቢሮ ብላችሁ ብዙ ብር የምትከፍሉ የለም። እሱም የዩኒፎርም ብሎ ነው የሚያስከፍሏችሁ ማለት ነው። 15000 ብር አጠቃላይ 40 እስከ 50000 ብር ዝም ብላችሁ እጃችሁ ላይ ያላችሁ ልጆች ያለምንም ጥርጥር ትሄዳላችሁ ማለት ነው። 50000 ብር ካዘጋጃችሁ በቃ በቂ ነው። ከዛ በላይ ከፍሎ የሚሄዱ አሉ በደላላ ማለት ነው። በሳምንት ይመጣል 100,000 ብር 200,000 ብር ስለከፈላችሁ ቶሎ ትመረጣላችሁ ማለት አይደለም። እዛ ካልተመረጣችሁ ያው ነውና ትርፉ ገንዘብ መበላት ነው። እህቶቼ እንደዛ አድርጉ። ወዳችኋለሁ። አዳዲስ ሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር አድርጉ ለጓደኞቻችሁ ያስፈልጋል ብላችሁ ለምታስቡ ጓደኞቻችሁ ሼር አድርጉ። ወዳችኋለሁ። ነገም ደግሞ በአዲስ ነገር እመጣለሁ። አልጠፋም። ካሁን በኋላ ጥያቄዎቻችሁን እመልሳለሁ። ኤርፖርት ላይም ደግሞ ያጋጠመኝም ነገር ልሰራላችሁ ይሆናል እህቶቼ። ያው ሰው ናችሁ ስትሄዱ ብዙ ነገር ያጋጥማችኋልና ብዙ አስገራሚ ነገሮች ያጋጥሞኛልና እነግራችኋለሁ። እንድትጠነቀቁም ይጠቅማችኋል እንደ መረጃ ማለት ነው። እና ወዳችኋለሁ። በያላችሁበት መልካም ጊዜ መልካም ቆይታ። ቻው